ውይ ይህን ያክል ጭካኔ የጭካኔ ጥግ ሱብሃንአላህ። ሰው በስደት ሀገር ላይ ሆኖ ይህን ሁሉ ጭካኔ ግን ለምን? ሰይድ ጋሻው በሪያድ ተገድሎ ተጥሏል ተገኝቷል ማለት ነው። ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምታ አይለያችሁ ለማለት እወዳለሁ። ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ ማለት ነው። ነባር ቤተሰቦቼ ደግሞ ቪዲዮውን ላይክ፣ ሼር አድርጉት ለሁሉም እንድደርስ ማለት ነው። እጅግ ያለንበት ጊዜ አሳዛኝ ነው እና ሁላችሁም በየእምነታችሁ ውስጥ ጸሎት አድርጉ ለማለት እወዳለሁኝ። ዛሬም እጅጉን ልብ ሰባሪ እና አሳዛኝ ዜና በዛው በሪያድ ከተማ ተሰምቷል ማለት ነው። ምን አይነት ጊዜ ነው የተደረሰው? ዛሬም በድጋሚ የቴዲ ሞት ተደግሟል ማለት ነው። እጅግ ያሳዝናል፣ እጅግ ልብ ይሰብራል። እኛ ግን ይህንን ያክል መጨካከን ለምንድን ነው? ሰው በስደት ዓለም ላይ ሆኖ ይተዛዘናል እንጂ ይጨካከናል እንዴ? ምን አመጣብን? ምን አይነት ሸይጣን ነው እኛ ጋር የገባው? ኧረ በጣም ነው የሚያሳዝነው። ዛሬ ደግሞ እጅግ ደግሞ ልብ 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 የሚሰብር ዜና ሰምተናል ማለት ነው። እንግዲህ በሪያድ ከተማ ሰይድ ጋሻው የሚባል ልጅ ተገድሎ ተገኝቷል ማለት ነው። ይህን ልጅ የገደሉት ከስራ ቦታው ነው። ከብት ከሚያሰማራበት ከብት ከሚያግድበት እንግዲህ ከስራ ቦታው ሆን ብለው ነው የገደሉት ማለት ነው። እጅግ ያሳዝናል። ግን ይህ ሁሉ ጭካኔ ለምን እንዴ? ዛሬ በቴዲ ሞት ሰው ልቡ ተሰብሮ ፍትህ እየጠየቀበት ባለበት ሰዓት መልሶ ይሄ መደገሙ እጅግ ያሳዝናል። ለሟቾች ፍትህ ስለጠፋ ይመስለኛል። ይህ ሁሉ ፍትህ ስለማይሰጥ ገዳዮች እንደ ልባቸው እየተዝናኑ የሰው ደም የጠማቸው በቃ ምን እንደረጋለን በሚል እንግዲህ ስራ የሚሰሩትን ምስኪኖች በየሄዱበት እየገደሉ እናትን ያስለቅሳሉ። አያች መከረኛ እናት፣ አያች መከረኛ እናት። ዋ በስንቱ ግን እንግዲህ እስኪ ሰው ስራ ቦታው ሂዶ በሚሰራበት ቦታ ሂዶ ሰው መግደል ማለት ምን ማለት ነው? ቆይ እናንተ በቃ እኛ ሀበሾች ስንባል ምን አይነት ፍጡር ነን? እስኪ ራሳችን ዞር ብለን ጠይቀው። በቃ እናንተ ያለ ስለት አትንቀሳቀሱ ማለት ነው። ስለት ካጠገባችሁ አይለይም ማለት ነው። የሸይጣን ጥግ ሸይጣን ናችሁ እናንተ አስለን። አሁን ይህ ልጅ አያሳዝንም? እባካችሁ ይህን ልጅ የምታውቁ እስካሁን ዘመዶቹ አልተገኙም። እኔ ነኝ ብሎ የመጣ ሰው የለም። ዛሬ ነው የተገደለ። ስለዚህ እባካችሁ የምታውቁት ይህንን ልጅ እንግዲህ በስለት ገድለው ስራ ከሚሰራበት ከብት ከሚጠብቅበት ቦታ በስለት ገድለው አስፋልት ላይ ጥለውት ሂደው ከአስፋልት ቦታ እንግዲህ ተነስቶ ሆስፒታል ነው ያለው እና ዘመዶቹን የምታውቁ የዚህን የልጅ ዘመዶቹን የምታውቁ እንግዲህ ልጁ በህይወት የለም፣ ተገድሎ ተጥሎ አስፋልት ዳር ተነስቶ ሆስፒታል ነው ያለው። እኔ ነኝ ዘመዱ ነኝ እኔ አውቀዋለሁ የምትሉ እባካችሁ ጅናዛውን እንኳን ለእናቱ እንድታበቁላት ማለት ነው። እናት መከረኝት ልጄ ተሰዶ ሂዷል፣ የራሱን ህይወት ቀይሮ የኔንም ሊቀይር ሂዷል ልጄ ዛሬ ይልክልኛል ለቡና መጠጫ የምትል እናት ሞተልኝ ስትባል አይስክሬኑ ሲሄድላት ምንድን ነው የምትለው? ገዳዮች እስኪ በእነሱ ቦታ ሆናችሁ አስቡት። ገዳዮች እናንተ ሸይጣኖች፣ በሸይጣን የታሰራችሁ ገዳዮች የእኛ እናት ብትሆንስ ብላችሁ አስቡ እስኪ። የእኛ እናት ብትሆንስ ይህን መከራ ሲገጥማት ብላችሁ እስኪ ትንሽ አስቡ። ምን ባደረገ? መግባባት ከሌለ በቃ ጥፋት ካለ በመግባባት ይፈታል እኮ።
ለምንድን ነው ይህንን ያክል የሰውን ህይወት ልክ እንደ እናንተ? እስኪ ዝንብ አሁን ጥላት ናት። ዝንብን ለመግደል እንኳን ህይወት ናትና ያሳዝናል። እንኳን የሰውን ልጅ ያክል ፍጡር እየሄዳችሁ ዝም ብላችሁ በስለት እየወጋችሁ መግደል መገዳደል ምን ይሉታል? ሰው በስደት ዓለም እኮ ይተዛዘናል እንጂ ይህንን ሁሉ ጭካኔ የዚህን ያክል አረመኔነት ግን ለምን? ይህ ሁሉ ምንድን ነው? ፍትህ ስለጠፋ፣ ፍትህ ለገዳዮች ፍትህ ስለሌለ ገዳዮች እየበዙ እየተበራከቱ ሂደዋል። በቃ በሸይጣን ታስረዋል። ስለት ሳይዙ አይንቀሳቀሱ። ምን ነው? ምንም አይደረጉማ፣ ምንም አይደረጉም። ዛሬ ቴዲ ወገናችን ከሞተ 12 ቀኑ ነው። እስካሁን ገዳዮች አልተያዙም። ስለዚህ ገዳዮች ሌሎኞች ገዳዮች እስካላስ ቴዲን የገደለው ገዳይ ምን ሆነ? ምን እንደረጋለን? እኛም የፈለግነውን እናድርግ ብለውን ይሄ ልጅ የገደሉት ማለት ነው። ምክንያቱም እነዚህ በሸይጣን የተተበተቡ ናቸው። ማንስ ያውቃል? ቴዲን የገደለውስ ገዳይ እንዲሁ የገደለው አንዴ በሸይጣን የተተበተበ እንዲህ ማን ያውቃል? ምክንያቱም ገዳዮችን አሳዳችሁ ይዛችሁ ፍትህ ለሟቾች ገዳዮችን አሳዳችሁ ይዛችሁ እውነቴን ነው ተገቢውን ቅጣት ሊያገኙ ይገባል። ተገቢውን ቅጣት ካገኙ ገዳዮች አይበራከቱም። የሰው ነፍስ ያለ አግባብ አይጠፋም። ሰው ክብር ነው። ይህንን ያክል ጭካኔ ግን ለምን? አያሳዝንም? ውድ ቤተሰቦቼ በጣም ነው ያዘንኩት። ገና ልጅ ነው፣ ገና ህፃን ልጅ ነው ይሄ ልጅ። እዩት፣ እንደምታዩት ተምኔሉ ላይ ገና ህፃን ልጅ ርጦ ያልጠገበ ተሰድጄ ለእናት እኔንም ህይወቴን እመራለሁ የእናቴንም ህይወት እመራለሁ እኔም አልፎልኝ ለእናቴ ያሳልፋለሁ ብሎ ነው ልጅ ተንከራቶ የመጣው። መቼም የፈረደበት ይሄ መከረኛ ባህር በዛ ነው የሚመጡት። እነኚህ ልጆች ያስታውቃሉ። እና ውድ ቤተሰቦቼ በጣም ነው የሚያሳዝነው። የምር ልባችሁ ነው የሚነካው፣ ውስጣችሁ ይደማል። የዚህኛውን ልጅ ፍትህ እየተባለ ገና 12 ቀኑ ከሞተ ቴዲ መልሶ ይሄ ተደገመ። ነገሳ ማን ነው ይቀጥላል ባለ ወረፋ። ምን ነው ፍትህ የለማ። ገዳዮች እንደፈለጉ ስለት ይዘው ይንቀሳቀሳሉ፣ እንደፈለጉ ገድለው ይገባሉ። ማን ይነካቸዋል? ፍትህ የለማ። ፍትህ ቢኖር ኑሮማ ገዳዮች ፍትህ ይቅርታ ሟቾች ፍትህ ቢያገኙማ ገዳይ ተገቢውን ቅጣት ቢያገኝማ ገዳይ ባልተበራከተ ነበረ፣ ሟችን ባልተበራከተ ነበረ። ግን ፍትህ ስለሌለ ገዳዮች እንዴት ይተኛሉ? በሸይጣን ታስረዋል፣ ተተብትበዋል። ስለዚህ እነዚህ የሰው ደም የጠማቸው ትንሽ ብለው የማያስቡ እንደዚህ እያደረጉ እናትን የሚያስለቅሱ ጨካኞች የእኔ እናት ብትሆንስ ብለው የማያስቡ አህዮች። የምር በጣም ያሳዝናል። ይህ ልጅ ህፃን ልጅ ነው። እኔ ልቤን እንትን ያለው የደማው ሳየው ማለት ነው፣ ቪዲዮ ስሰማ ማለት ነው። በጣም ልቤ ነው የደማው ልንገራችሁ። የምር በጣም የሚያሳዝን ህፃን ልጅ ነው። ምንም በቃ ገና ምንም ያላየ ህፃን ልጅ ነው። ውይ 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 ምን ጉድ ነው የመጣብን ግን አገራችን ኢትዮጵያ። መገዳደል እዚህ መገዳደል እዛ ያለው ሳያንስ ደግሞ እዚህ በስደት ሀገር መታችሁ መገዳደል መጨካከን። አረ ቢስሚላ፣ አረ ቢስሚላ፣ አረ ቢስሚላ። ፈጣሪ ሆይ እንዴት አደርገን ይሆን? አረ ፈጣሪ ሆይ በአረመኔዎች በሸይጣን በተተበተቡ ሞቴ እንዳታደርግብኝ። ወላሂ ዱአ አድርጉ። አውዚ ቢላ በሳውሬ በሰው ሸይጣን ሞታችን እንዳታደርግብን በሉ። ወላሂ ነው የምላችሁ። ታሞ የሞተ ምን አለበት አላህ የወሰደው። ግን በሸይጣኖች ህይወታችን ሲወጣ በጣም ነው የሚያሳዝነው። የምር በጣም ያሳዝናል። ቢስሚላ። አሁን ይሄን ልጅ ወላሂ የዚህ ልጅ እናት እንዴት ነው ቆማ የምትሄደው ማለት ነው? እንዴት እንደብላ። ይሄ ገና ህፃን አንድ ፍሬ ልጅ ነው።
እንዴት ነው በቃ እዚህ ላይ በቃ ቢላው አሳርፈው መግደል እንዴት አንጀታቸው ቻለላቸው? እነዚህ ሰው ናቸው ግን አረመኔ። ራውዝ ቢላ ራውዝ ቢላ። ኧረ ፈጣሪ ወይ ምን አይነት ጊዜ ነው የመጣብን? የምር ወላሂ በጣም ነው የሚያሳዝነው። ወላሂ ልባችሁ ይደማል። ላሐውልላ ወላ ቁወተ ኢላ ቢላህ። አላህ ይረሕሙ። ለእናቱ ለሚስኪን እናቱ አላህ ሶብሩን ይስጣት። አላህ ሶብሩን ይስጣት። እና ውድ ቤተሰቦቼ እንግዲህ የምታውቁ ካላችሁ ዘመዶችም ካላችሁ የሀገር ልጅም ካላችሁ ይህንን ልጅ የምታውቁ ለእናቱ እንኳን ጅናዛው እንደሄድላት እባካችሁ እንዳጨክኑ፣ ከሰማችሁ ለዘመዶቹ አሳውቁ። እና የውድ ቤተሰቦች ቪዲዮውን ሁላችሁም ሼር አድርጉት ለሁሉም ተደራሽ እንዲሆን። አላሁ ተዓላ ተሰውሬ ከሰው ጨካኝ ይጠብቃችሁ፣ ይጠብቀን። ወጥቶ ተመቅረት ይጠብቃችሁ ለማለት እወዳለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።